ሲቀጥል ደግሞ ሚዲያ ላይ ስላየሽኝ ብቻ ምናምን ስለተመቸውሽ ሳይሆን ወደሽ ፈልገሽኝ የመጣሽው ያኔ። እሺ ልትኩራራ ነው እንደዚህ አሁን ካሜራ ፊት ይባላል? ወደሽ እንኳን ከዚህ በላይ ውርዴት አለ ብዬ አላስብም። እውነት ለመናገርና ማንኛችንም ብንሆን ራሳችንን ማስከበር አለብን። ለምንም ነገር ብለን ዝቅ ማድረግ ራሳችንን ዝቅ ማድረግ የለብንም። ብር ከሆነ ዛሬ ይመጣል ነገ ይሄዳል። ዛሬ አብረሽን ሰማችሁት አይደለም? አፍቅረሽኝ እንጂ አፍቅሬሽ አይደለም የመጣሁት። የመጣሽው አንቺ ነሽ። አያችሁ? ምን ተማራችሁ? ራሳችሁን አስከብሩ እህቶቼ። ከሚወዳችሁ ወንድ ጋር ሆኑ፣ ከማይወዳችሁ ጋር አትሆኑ። አለቀ። ለራሳችሁ ክብር ስጡ። ክብር ይበልጣል። እንደው በአደባባይ ተመዋረድ ፈጣሪ ይጠብቃችሁ። ሄርሜላ እኮ በ400 ሺህ ልታከብሪ የመጣሽው ወደሽ ፍቅረሽኝ እንጂ ሌላ ፈልግሽ አይደለም እኮ አላት። በእውነት ነው የምላችሁ የአብርሽ ንግግር ልቧን ነው የሰበረው። ባለፈው ብዙዬ ቤት ልቧን ሰበረው። አፈሽኝ ብሎ ማለት ነው። አያችሁት አይደል? ወንድ ልጅ እንደሚኩራራ ገና በሳምንት ካይሆነው ቀለበት እንኳን የውሸት ቀለበት እየተኩራራባት ነው ሊያባራት ማለት ነው። በእውነት ነው የምላችሁ ከእንደዚህ ተመዋረድ እንደ አይነት ህይወት ተምትመርጡ ሻመት ቆማችሁ ብትቀሩ እመርጣለሁ እኔ። ላይክ አድርጉ፣ ይሄን ቪዲዮ እስከ መጨረሻ አዳምጡ። በእውነት ነው የምላችሁ ራስሽን ሁሉ ነገር ቀን የዛሬ ስንት ወር ነው 400 ሺህ ሳከብር የዛን ቀን አይንሽ ላይ ፍቅር እንዳለ አስታውቅ ነበር። ምንም ነገር ለማስመሰልም ለመዋሸትም እንዳትመጪ። ሲቀጥል ደግሞ ሚዲያ ላይ ስላየሽኝ ብቻ ምናምን ስለተመቸውሽ ሳይሆን ወደሽ ፈልገሽኝ የመጣሽው ያኔ። እሺ ልትኩራራ ነው እንደዚህ አሁን ካሜራ ፊት ይባላል? አይወል እንደማ እዚህ ስደርስ አጅብልሽ እኔም እንደ እህቴ እንታይና ከዚህ በኋላ ያለንን ታይማችን እንደዛ አይነት መልኩ ደግሞ እንቀጥልና እንሞክረው። አረ እኔ ብዙ ወንድምና እህት ስላለኝ አስፈላጊ አይደለም ነው እንዴ? ይሻልሻል። ምንም ነገር ፍቅር ሳይኖር ያ ሁሉ ወጪ አውጥቶ ደግሶ ለዛ ሰው አስቦ ከምን አንፃር አስባችሁት ነው ጋይስ? አፈሰችና አፈሱነን በቡዜ ፊት አፈሰችኝ አለ። ተዋርድሽ ነው የመጣሽው። ሰው ይመስከር። ማን ያፈሰው? ኧረ ተፋፈሰን ነው የሚባለው። ውርደታም ነሽ እባክሽ። በቃዋን ነው የሚነግረው። አይንሽ ሊጣሽብኝ ነገራችሁ። በነጋታው ሰው ስለ ፕሮግራሙ ተመቸው ያከበርኩልህ ነገር ተመቸው ምናምን ነገር ብሎ ቴክስት ይጽፋል አይደል? እሷ ግን በጣም ደስ የምትል ሰው ነህ። ቴክስቱ እስከዛ ላይ በጣም ደስ የምትል ሰው ነህ። ፋይል እየያዘብኝ በእውነት ነው የምላችሁ። ማታ አብርሽ ቪዲዮ ለቋል በሄርሜላ ቤት። የሰው ልጅ ማለት ነው ፈልጓችሁ ሲመጣና ፈልጋችሁ ስትሄዱ አንድ እንዳደለ በትክክል በቂዋን የነገራት ሴት ብትሆን እንደ ሴት ራሷን የምታከብር ሴት ብትሆን ማለት ነው። በእውነት ነው የምላችሁ ፈልገሽ ነው የመጣሽው አላት። ወደሽኝ አብደሽ ነው አለ ወደ እኔ የመጣሽው አለ። እህቱ ቤት ታስታውሱ ከሆነ ቡዜ ቤት አንድ ቪዲዮ ተለቆ ነበርና ለማስተዋወቅ ይሁን አላቅም አፈሳች በአደባባይ ብሎ በአፉ ሙሉ አሳፈራት። በእውነት ነው ብላችሁ እንደዚህ እየተዋረዳችሁ ትዳር ይሆነናል ብላችሁ የምታስቡ ሴቶች በእውነት ራሳችሁን አክብሩ። አብርሽ ገና በቂዋን ነው የሚገባላት ወደፊትም። ለምን ሩታ በስነ ስርዓት በፍቅር ባትመጣ ኖሮ እንደዛ ነበር የሚገባላት። ግን የሩታና የእሷ አመጣጥ ስለሚለያይ በትዳር ላይ ትዳር ስለገባች ኮንፊደንስ ተሰማው። በቂዋን ነገራት። ገና ፍቅር ጀመርን እንኳን ካሉ እንደው ለድራማ ገና ሳምንት አልሞላቸውም። አንድ አለ 2 ቀን አዋረዳት፣ 3ኛ ይቀጥላል። የመጣችበትን ፓርትም እያነሳ ልቧን እየሰበራት ነው የሚሄደው። ወንድ ልጅ ፈልጎት ራሱ ከስሮ ተንበርኮ ካለመናችሁ ሁሉ ጊዜ በቃ የሩታ ህይወት ትምህርት ነው። በነገራችን ላይ ማንንም ተምሳሌት ማድረግ አልፈልግም። ወንድ ልጅ ፈልጎ አብዶ ራሱ ካልመጣ በእውነት ነው ሙላችሁ ትሰበራላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እንግዲህ ሰሞኑን ቪዲዮ የሚለቀቀው ትምህርት ነው ይላሉ። አሁን መጨረሻ ላይ እናውቃለን። ወደፊት ግን ምንም የሚያስተምረውን ነገር አላውቅም። ምንም ሴት ልጅ እርሚዋን መቀጨት ብቻ፣ እርሚዋን መመጠጥ ብቻ፣ በወንድ ልጅ የተመጠጠች መተፋት ብቻ ያስተምራል።
አንዲቷ እንዲህ ስትልበት ወደ አንዲቷ እንዲህ ስትል ወደ አንዲቷ የእሱን ጸባይ ካልያዘች ወደዛ የእሱ ጸባይ ታይመቻት ደግሞ እንዲህ ነው ካለች ትውት አድርጎ ወደዛ እያለ ወለም ዘለም እያለ እንድኖር ብቻ ተምረናል። በቃ ቆራጥ ወንድ ጀግና ወንድ በሴት ልጅ ታማኝ ሆኖ ለትዳሩ ለፍቅር ታማኝ ወንድ እንዳያናፈራ ሚዲያ ላይ በአደባባይ የምትከተሉት ኮሜንት የምትጽፉላቸው ላይክ የምታደርጓቸው ሰዎች ብቻ እያስተባበልናቸው ሚዲያውን እያግማሙት ያሉት በእኛ በተመልካች እንደሆነ ብዙ ጊዜ እናገራለሁ። እኔ ወደዳችሁም ጠላችሁም እኛም ዩቲዩብ ሲባል ሲጀመር የህዝብ ነው። ህዝብ ደግሞ ይሆሳል ነገር በኮሜንትም ሆነ በአስተያየት ካልሰጠ ወጣት እየተበላሸ ትውልድ እየተበላሸ ነው የሚሄደውና ትናንትና እንግዲህ የተደረገው ቪዲዮ አይታችኋል። የማታው ሩታም ፕራንክ አድርጋለች እንትናን እንደ ያኔ ድፍረት የለውም እና ነው እንጂ እኮ በጣም ወንዳ ወንድ ነገር ነው ደስታ ማለት ነው። ግን ፈሪ ነው ማለት ማታውን ምንም ነገር ማለት አልፈለገም። በቃ ወድሻለሁ አፈቅርሻለሁ ብሎ ትቶ ሊሄድ ነበረ ማለት ይሄ ፕራንክ ነው። ፕራንክ ማለት የሰው ማንነት ማወቂያ ነው። በእውነት ነው የምላችሁ እና ሩታዬ ባረገችው ንግግሯ ጨንከን ብላ በቃ የስራን ባህሪ እሷን እያስተማረች ያለችው ብዬ ነው የማስበው። እንደኔ የሚዲያን ማንነት የሰው ማንነት ለማውጣት እሷ ናት በግል በቃ በሰልቡኝ ሚስት ደቡይ ብላ ነው ቃላትን የምታወጣውና እዛ ላይ አሁን ደስታ በጣም ነው እኔ እንጃ እኔ የእውነት ቢሆን እኔ ደስ ይለኛል። የእውነት ፍቅር ቢፋቀሩ ኮቢ ሟች ያደርጋሉ። ለምን ብትሉ የማያምር ሰውና መልክ የሌለውና ጸባይ የሌለው ሰው ከሩታ ጋር መኖር አይችልም። ሩታ ትድት ያለ ቆንጆ ሴት ናት። ለትዳሯ ብትሉ ለምኗ ብትሉ በአቋሟ ባነጋገሯ በሁሉ ነገር ዝርፍጥ አይደለች። አሁን እዛ ቦታ ላይ ወደዛ ማዶ ስንሄድ ሁሉ ነገር ዝርፍጥ እሷም ያው ናት እሱም ያው ነው። እነሱ የጋገሩት እንጀራ አያምርም። ጠብቆ ወደፊት እነሱ የጋገሩት የሜዳ አህያና አበጋዝ የመጋገሩት እንጀራ የቦካ ነው የሚሆነው። ለምን ስነ ስርዓት የለም። በቃ ዝርፍጥ ብቻ የእሳቸው ሙያ ምንድነው? መሳሳም የሆነ ግንጭ ሳሚኝ እንደዛ አርግኝ ምናምን ምንድነው የምንማረው? ከዚህ ብልግና ነው። ሰው ላይ ከአማርኛው የሚያስተምሩትን ነገር በቀጥታ አውሩታ ላይ ማታ ብዙ ትምህርት አይተናል። ወንድ ልጅ ብዙ ነገሮችን በገንዘብ ነው እንደ ሴትን የሚገዛው። ይሄን ይሁን ደስታ አያስደስተኝም። አየር ባየር የሚያደርገው ነገር ሴት ልጅ በገንዘብ አትገዛው በፍቅር ነው ብለን ስለምናምን፣ ግን እሱ መኪናውንም ቤቱንም ምንንም ሲያደርግ ይሄ ሰውዬ ምን ተልኮ ነው እንደ ተልኮ አለበት እንደ ብዬ ነበር ያመንኩት። እኔ ምንድነው እኛ ገንዘብ እኮ ሰርተን የምናገኘው ነው። እኛ ብሶ ደግሞ ያሁን ሴቶች ያሁን ወጣቶች የራሳችን ማንነት አለን። የራሳችን ገንዘብ ቢሆን በእኛ ነው። በአሁን ሰዓት በስራችን ያለ ሴቶች ጋር ነው ገንዘብ ያለው በአሁን ሰዓት ብዬ አምናለሁ። ለምን በአሁን ሰዓት ሚዲያውም ቴክኖሎጂ ብዙ ነገሮቹ ሴቶችን የሚያማከለ ስለሆነ ማለት ነው። ገንዘብ በብዙ ነገሮች ማግኘት እንችላለን ከሰራን። በእውነት ነው የምላችሁ። ስለዚህ በገንዘብ ብዙ የምታምን ሴት አለ ብዬ አላስብም። ድሮ አሁን ሀብታም ነው ተፈልጎ የሚዳረው ብር ያለው መኪና ያለው በጣም ያከለሊ መኪና ያለው በላገባች ይባላል። በአሁኑ ሰዓት ግን ተራ ነው። መኪና የራሳችን ሆኗል። ወንድ ልጅ በቃ እኛ አንዳንዴ እኔ የምናገረው ነገር ብታዳምጡኝ፣ ወንድ ልጅ በአሁኑ ሰዓት አፉ ሙሉ እንዲናገር እያደረግነው አይደለም። እኛ በለጥ ሴቶች እየበለጥን ነው በሀብት። በእውነት ነው የምላችሁ። ስለዚህ እኔ በማታው ቪዲዮ በጣም ብዙ ነገሮችን አይቻለሁኝ። አላቅም በአሁኑ ሰዓት በጣም ወጣቶች ራሳቸውን እያጡ ነው ብዬ አስባለሁኝ። ሴቶች የበላይ እየሆነ ነው ብዬ አስባለሁኝ። ይሄ ነገር ግን ለትዳር በጣም ጠንክ ነው እንደኔ አስተሳሰብ። ሴት ልጅ የበላይ ስትሆን በእውነት ለትዳር በጣም ተገቢ ነው ብዬ አላስብም። በእውነት ነው የምላችሁ። ወተት አፍልቼ ነው እንደምታዩት። በእውነት ነው የምላችሁ። የሰው ልጅ ማለት ነው ሴት ልጅ ትንሽ ዝቅ ስትል ነው ማለትም ለትዳርም ሆነ ለገንዘብ ላይ ትዳር የሚያምረው ብዬ አስባለሁ። ማለት ወንድ ልጅ ዝቅ ወንድ ሴት ከፍ ካለ ትዳራችን ልጅ ይወለዳል እንጂ ልጅ አላባት እንደሚያድግ ይሄ እርግጥ ነው። በማንኛውም በድሮም ጊዜ ማለት ነው ሴት ባለሀብት ስትሆን ትዳር ተከባብሮ መኖር ይቀራል ብዬ ነው የማስበው። እንደራሴ ነው እኔ ከማንንም አላወዳደርም ማንነቴ። ስለዚህ ደስታን በገንዘብ ነው ማሳመን የፈለገው ነበረ፣ ግን
ፕራንኩ ላይ ትናንትና ላይ ደግሞ እውነተኛ ስሜት አለው እንደ ብዬ ድራማው እንግዲህ ይቀጥላል ማለት ነው። ማን ያሸንፍ ማለት ነው ታውቃላችሁ አይደል? አሁን የተያዘው አብሽና ሩታ ማን ያሸንፍ፣ የኛ ወደንሶ የነሱ ወደንሶች፣ ይሄ ነው እዚህ ጋር ነው እየተሰራባችሁ ያለውና ንቁ ለማለት ፈልጋለሁኝ። አትጣሉ፣ አትሰዳደቡ፣ የዛ ወገን እያላችሁ ራሳችሁን ብቻ ተንከባከቡ ለማለት ፈልጋለሁ። እውነት ፋሚሊ ያስጠላል። በቃ ሁልጊዜ አንድ አይነት ነገር ያስጠላል። እኛ ብዙዎቹ ትናንት ነግረዋለች የሆነች ልጅና እኛ የተማርነን ብዙ አእምሯችን የሚያቅሰው ነን። በእውነት ነው የምላችሁ፣ ያልተማረ ሰው የለም። መዳም ቅመሞች ሁሉም ተንበሪስቲ ከ8 ከ9 ከ10 ከ12 ያቆሞ መዳም ቤት የመጣው ያልተማረ ሰው አይደለም። በእውነት ነው የምላችሁ፣ ሁሉም የትምህርት ማንነት አገራችን ላይ ውጤታማ አደረገን ብለን እንጂ ማንኛችንም ፊደል ያልቆጠረ ማንም የለም። ሁሉም ይቆጥራል። ሁሉም በአቅሙ የተማረ ነው። መሀይም ሰው የለም በአሁን ሰዓት። አኬሩ ዘበን ነው በቃ። አኬሩ ዘበን ላይ ማንም ተምሯል። ሁሉም የገበሬ ልጅ ብትሉት፣ የደሃ ልጅ ብትሉት፣ የሀብታም ልጅ ብትሉት አንድ ትምህርት ቤት ነው የተማረው። ኢትዮጵያ ላይ በአሁን ሰዓት ያልተማረ ሰው አይገኝም። ስለዚህ ብዙዎቻቸው እንደ ጅል እየቆጠሩ ነው ብዬ ነው። እኛ ጅሎች አይደለንም፣ ብልጦች ነን፣ ምርጦች ነን። እውነት ነው የምላችሁ። ምንም ማንም ሰው የሚያታለልን ሰዎች አይደለንም እና እነሱ ግን እኛ እያታለሉ በእኛ ሙድ እየያዙ ነው የሚሰሩት እና ይሄ ሙድ ደግሞ አያዋጣቸውም። ነገ ወደኋላ ይቀራሉ። እውነት ነው የምላችሁ። ይሄ አሽቃባጭ ሰው ነገ ያሳፍራቸዋል ብዬ ነው የማስበው። በእውነት ነው የምላችሁ። 5 ሳንቲም ተቀል ወደፊት ታያላችሁ እና ነው የሚለው አብርሽ። በእውነት ነው የምላችሁ። በዜሮ ነው የሚቀረው። እስቲ በራሱ ቻናል ያምጣት ሄርሜላን፣ እስቲ ያምጣት። ወንድ ነው እሱ። ከማንም ፎቶ ሳይለጥፍ ከሷና ከሱ ብቻ በራሱ ቻናል ይምጣ። ከ150 አይበልጥም እይታው። ከሩታ ጋር ሲሆን ነው የሚያሽቃበጠው ዩቲዩቡ ማለት ነው። እና 50 ሺህ ሲደርስ ነው አንቺ የመጣሽው ያለ አሁን እችኛቱን ከሚያሸማቃት እስቲ ወንድ ነው በዛ ቻናል ያምጣ። አያመጣም። ባለፈው ቀለበቱም ያመጣው አውቆ አሽቃባጮቹ እኛም ስላለን ነው። አለ ሄርሜላ ምኑ በሰንት ሞልቶ በሷ ለመስራት አይወስንም አብርሽ። ከሩታ ውጭ ወደ ውጭ ብሎ ነው ልቡ የሚያስበው ማለት ነው። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮአችንን እስከ መጨረሻ ያውልን። እወዳችኋለሁ ፋሚሊ። በሌላ ቪዲዮ በአዲስ ነገር እስከምንመጣ ቪዲዮአችንን እያበረታታችሁን እኛንም ወደ ትልቅ ቦታ አድርሱን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ። እኔ ግን ለእናንተ ትልቅ ቦታ አለኝ። በእውነት ነው የምላችሁ። በጣም ለምን ብትሉ እናንተ ባትኖሩ ዛሬ ላይ እኛ ተጠቃሚ አንሆንም። እይታ ባይኖረን ተከፋይ አንሆንም። ብዙ ነገሮቻችን